ለማንቸስተር ዩናይትድ ደጋፊዎች ሁለት ትልቅ ዜናዎች ተሰምተዋል። አንደኛው እጅግ በጣም አስደሳችና በተስፋ የተሞላ ሲሆን ሁለተኛው ደግሞ ፍጹም ያልተጠበቀና አስደንጋጭ ዜና ነው። አንድ የማንቸስተር ዩናይትድ ተጫዋች በዓለም ዋንጫ ጨዋታ ላይ በደረሰበት ከባድ የጉልበት ጉዳት ምክንያት እስከ 1 ዓመት ከሜዳ ሊርቅ እንደሚችል ታውቋል። ይህ ጉዳት የማንቸስተር ዩናይትድን የዝውውር እቅድ ሙሉ በሙሉ ሊቀይር እንደሚችል እየተነገረ ይገኛል። በሌላ በኩል ማንቸስተር ሲቲ የዝውውር ገበያውን በሚረብሽና በሚያቃውስ መልኩ በጣም ትልቅ ዝውውር መፈጸሙ ተሰምቷል። ይህንን ተከትሎ ማንቸስተር ዩናይትድ ለዚህ ቀውስ የሚሰጠው አስቸኳይ ምላሽ ምንድነው? ስለ ማቲያስ ፈርናንዴዝ ምን አዲስ ነገር አለ? የሚሉትን ጥያቄዎችና ሌሎች ተጨማሪ የዝውውር መረጃዎችን በተመለከተ በዛሬው ዝግጅታችን በዝርዝር እያነሳ እንመለከታለን። በተጨማሪም ለማንቸስተር ዩናይትድ ደጋፊዎች እጅግ በጣም አስደሳችና ተስፋ ሰጪ ነው የተባለውን የኤሊት አንደርሰን አማራጭ የሚሆን ተጫዋች በተመለከተ በዚህ ቪዲዮ መጨረሻ ላይ ሙሉ መረጃ እንነግራችኋለን። ታዲያ ቪዲዮውን ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። ወደ ቪዲዮ እንለፍ። የማንቸስተር ዩናይትድ የዝውውር እቅድ ድንገት በተፈጠረው አስደንጋጭ ጉዳት ምክንያት ከፍተኛ የሆነ ተጽዕኖ ሊገጥመው እንደሚችል እየተነገረ ይገኛል። ደቡብ አሜሪካዊቷ ሀገር ኡራጓይ በስፔን ተሸንፋ ከዓለም ዋንጫው ስትሰናበት የማንቸስተር ዩናይትድ አማካይ ተጫዋች የሆነው ማኑኤል ኡጋርቴ በደረሰበት የጉልበት ጉዳት ወይም ደግሞ ኤሲኤል ኢንጁሪ ምክንያት ከሜዳ በስትሬቸር ለመውጣት ተገዷል። የሕክምና ባለሙያዎች እንደሚሉት ከሆነ የኤሲኤል ኢንጁሪ ከባድ በመሆኑ ማኑኤል ኡጋርቴ ከ9 ወር እስከ 1 ዓመት ከሜዳ ሊርቅ እንደሚችል ተገልጿል። ታዲያ የማኑኤል ኡጋርቴ መጎዳት በማንቸስተር ዩናይትድ የዝውውር እቅድ ላይ የሚያደርሰው ተጽዕኖ ምንድነው የሚለውን ስንመለከት የመጀመሪያው ማንቸስተር ዩናይትድ ማኑኤል ኡጋርቴን በመሸጥ በሚያገኘው ገንዘብ ሌላ አማካይ ለመግዛት አቅዶ የነበረ ቢሆንም በደረሰበት ጉዳት ምክንያት ተጫዋቹን በዚህ የዝውውር መስኮት መሸጥ የማይታሰብ ጉዳይ ሆኗል። ሁለተኛው ማንቸስተር ዩናይትድን ተጨማሪ አማካይ የመግዛት ግዴታ ውስጥ ያስገባዋል። እንደሚታወቀው ማንቸስተር ዩናይትድ በሚቀጥለው የውድድር ዓመት ብዙ የጨዋታ መርሃ ግብርና የጨዋታ መደራረብ አለበት። ማንቸስተር ዩናይትድ እቅዱ ፈላጊ ከተገኘ ማኑኤል ኡጋርቴ መሸጥ፣ ካልተገኘ ደግሞ ለማይክል ካሪክ እንደ 3ኛና 4ኛ አማራጭ የስኳድ ተጫዋች ለማድረግ ነበር። ስለዚህ አሁን ላይ ማንቸስተር ዩናይትድ ከኡጋርቴ ሽያጭ ገንዘብ ባያገኝም ተጨማሪ አማካዮችን ለማስፈረም የግድ ወደ ገበያ መውጣት አለበት ማለት ነው። ከዚህ ጋር ተያይዞ ማንቸስተር ዩናይትድ ለፊፋ የክለቦች ጥበቃ ፕሮግራም ጥያቄ ያቀርባል ተብሎ ይጠበቃል። የፊፋ የክለቦች ጥበቃ ፕሮግራም ወይም ፊፋ ክለብ ፕሮቴክሽን ፕሮግራም ማለት ተጫዋቾች ከክለባቸው ውጪ ለሀገራቸው ብሔራዊ ቡድን ለምሳሌ በሀገር አቀፍ ጨዋታዎች በወዳጅነት የሚሆን በእረፍት ልምምድ ወቅት ሲጫወቱ ለሚደርስባቸው ከባድ ጉዳት ለክለቦቹ የፋይናንስ ማካካሻ ወይም ደግሞ ዋስትና የሚሰጥ አሰራር ነው። ታዲያ ማኑኤል ኡጋርቴ ለኡራጓይ ብሔራዊ ቡድን ሲጫወት ስለተጎዳ ማንቸስተር ዩናይትድ ይህንን ጥያቄ አቅርቦ ከጸደቀለት በእርግጥ የማይጸድቅበት ምክንያት የለም። ኡጋርቴ የሚወስደውን የ120,000 ፓውንድ ሳምንታዊ ደሞዝ ማንቸስተር ዩናይትድ ሳይሆን ፊፋ ራሱ ይሸፍናል ማለት ነው። ይህም የማንቸስተር ዩናይትድን የፋይናንስ ጫና በእጅጉ ሊቀንስለት ይችላል። የማንቸስተር ሲቲ የዝውውር ስትራቴጂ በማንቸስተር ዩናይትድ ላይ የሚያደርሰው ከባድ ጫና ማንቸስተር ሲቲ ኤሊት አንደርሰንን በ116 ሚሊዮን ፓውንድ የብሪታንያ የዝውውር ሪከርድ በሆነ ክፍያና በሳምንት ለተጫዋቹ የሚከፈል 300,000 ፓውንድ ደሞዝ ለማስፈረም ከስምምነት ላይ መድረሱን ፋብሪዚዮ ሮማኖ አረጋግጧል። ማንቸስተር ዩናይትድ አንደኛው የኤሊት አንደርሰን ፈላጊ ቢሆንም በተጫዋቹ የክለብ ምርጫና በዋጋው ምክንያት ማንቸስተር ዩናይትድ ከዝውውሩ መውጣቱ ይታወሳል። ይሁን እንጂ ማንቸስተር ዩናይትድ ከአንደርሰን ዝውውር ራሱን ቢያገልም የማንቸስተር ሲቲ አካሄድና የገንዘብ አወጣጥ ስርዓት በማንቸስተር ዩናይትድ የዝውውር እቅድ ላይ አደጋ መጣሉ አይቀርም። ለመሆኑ የማንቸስተር ሲቲ እና የአንደርሰን ሁኔታ ማንቸስተር ዩናይትድን እንዴት ሊጎዳው ይችላል የሚለውን ስንመለከት የመጀመሪያው ጉዳይ የዝውውር ገበያውን ዋጋ በማናጋት ኢንፍሌሽን መፍጠሩ ነው። ከዚህ ጋር ተያይዞ የፋይናንስ ባለሙያው አዳም ዊሊያምስ ሲናገር ይህ የአንደርሰን ዝውውር በ2017 የነበረውን የዝውውር ገበያ በደንብ ያስታውሰናል ይላል። ያኔ በ2017 ኔይማር ጁኒየር ከባርሴሎና ወደ ፒኤስጂ ሲዘዋወር የተከፈለው ገንዘብ አጠቃላይ የዝውውር ገበያውን ዋጋ ነበር ያደበላለቀው። ምክንያቱም በዚያን ጊዜ በአውሮፓ የነበሩት ዝውውሮች ሲፈጸሙ አብዛኞቹ ክለቦች እንደ ምሳሌ የሚያነሱት የኔይማርን ዝውውር ነበር። አሁንም ቢሆን ሌሎች ክለቦች የራሳቸውን ተጫዋቾች ለመሸጥ ሲደራደሩ ኤሊት አንደርሰንን እንደ ሪፈረንስ ወይም ደግሞ ቤንችማርክ ማድረጋቸው አይቀርም። ለምሳሌ ማንቸስተር ዩናይትድ የሚከታተላቸውን አማካዮች ማቲያስ ፈርናንዴዝንና አሌክስ ስኮትን ለማስፈረም ለድርድር ሲቀመጥ ዌስትሃምና ቦርንመዝ የአንደርሰን ዋጋ ከግምት ውስጥ በማስገባት ከሚጠበቀው በላይ የዝውውር ዋጋ ሊጠይቁ ይችላሉ። ሁለተኛው ጉዳይ የደሞዝ መዋቅር መናጋትን መፍጠሩ ነው። ቀደም ሲል አሌክስ ሳንቼዝ ከአርሰናል ወደ ማንቸስተር ዩናይትድ ሲዘዋወር የነበረውን የደሞዝ መዋቅር እንዳበላሸው ሁሉ የማንቸስተር ሲቲ ውሳኔም ሌሎች ተጫዋቾች ከልክ ያለፈ ደሞዝ እንዲጠይቁ በር ሊከፍት ይችላል። ሶስተኛውና በጣም የሚገርመው ነገር ተወዳዳሪነትን ማዳከሙ ነው። ማንቸስተር ሲቲ ከኤሊት አንደርሰን በተጨማሪ ሳንድሮ ቶናሊን በማስፈረም የአማካይ ክፍሉን ለማጠናከር አቅዷል። ይህንን ዝውውር ለመደገፍ ሳቪኒዮን ጨምሮ አንዳንድ የስኳድ ተጫዋቾችን በመሸጥ
ከ200 ሚሊዮን ፓውንድ በላይ ገቢ ለማግኘት እየሰራ ይገኛል። ይህ እቅድ ደግሞ ማንቸስተር ዩናይትድ ይፈልጋቸው የነበሩና የፕሪሚየር ሊግ ልምድ ያላቸውን ሁለት ቁልፍ አማካኝ ተጫዋቾች በመንጠቅ ማንቸስተር ዩናይትድን የፕሪሚየር ሊግ ተፎካካሪ እንዳይሆን ማድረግ ይችላል ማለት ነው። በዚህም መሰረት ማንቸስተር ዩናይትድ በድርድር ብቻ ብዙ ጊዜ በማሳለፍ ገበያው እስከሚቀጣጠል ከመጠበቅ ይልቅ አስቸኳይና ፈጣን እርምጃ መውሰድ እንዳለበት ቢማር ጥሩ ነው። ምክንያቱም ማንቸስተር ዩናይትድ እንደ ትልቅ ክለብ ለማሰብ አሁኑኑ እርምጃ መውሰድ አለበት። ማንቸስተር ዩናይትድ ማቲያስ ፈርናንዴዝን ለማስፈረም በወሳኝ እርምጃ ላይ ይገኛል። ማንቸስተር ዩናይትድ ማቲያስ ፈርናንዴዝን ወደ ኦልድ ትራፎርድ ለማምጣት የመጨረሻውና ወሳኝ የሆነውን እርምጃ ለመውሰድ ተዘጋጅቷል መባሉ ተሰምቷል። በዝውውሩ ላይ ዋና ተፎካካሪ የሆነው ቶተንሃም በዌስትሃም በኩል የሚጠየቀውን ከ80 እስከ 85 ሚሊዮን ፓውንድ በመክፈል ለፈርናንዴዝ የተሻለ ደሞዝና ሌሎች ቦነሶችን ለማቅረብ ቢሞክርም የተጫዋቹ ልብ ግን ወደ ኦልድ ትራፎርድ መሸፈቱን የዚ አትሌቲኩ ጋዜጠኛ አንዲ ሚተን ዘግቧል። በተጨማሪም ከቢቢሲ ፖርቹጋል የተገኘው መረጃ እንደሚጠቁመው ማቲያስ ፈርናንዴዝ ከሀገሩ ልጅና የምንጊዜም አይዶሉ ከሆነው ከብሩኖ ፈርናንዴዝ ጋር አብሮ መጫወትን እንደሚፈልግ መናገሩ ተሰምቷል። ባሳለፍነው ሳምንት ቶተንሃም የማቲያስ ፈርናንዴዝ ፈላጊ እንደሆነ ተጫዋቹን ለማስፈረም ከጫፍ መድረሱን የዘገበው የጣሊያኑ ጋዜጠኛ ማቴዎ ሞሬቶ ነበር። ይህ የማቴዎ ዜና በትልልቆቹ የዝውውር ኤክስፐርቶች በነ ፋብሪዚዮ ሮማኖ ሁሉ እየተነገረ በመሆኑ የዝውውሩ ሁኔታ ትልቅ ትኩረትን አግኝቷል። ታዲያ ማቴዎ ሞሬቶ ቅዳሜ ጠዋት ባወጣው ሌላኛው መረጃ መሰረት ማንቸስተር ዩናይትድ ከፈርናንዴዝ ጋር አዲስ ግንኙነት አድርጎ የተሻሻለ የኮንትራት ጥያቄ ወይም ደግሞ ኢምፕሩቭድ ኦፈር ማቅረቡንና ከዌስትሃም ጋርም ቀጥተኛ ንግግር እያደረገ እንደሆነ ዘግቧል። ከዚህ ጋር ተያይዞ የቶተንሃም ሚና ምንድነው ከተባለ ምላሹ እጅግ በጣም ቀላል ነው። የተጫዋቹ ወኪል ጆርጅ ሜንዴዝ ማንቸስተር ዩናይትድ ዝውውሩን በፍጥነት እንዲጨርስ በማሰብ ቶተንሃምን እንደ መጫወቻ ካርድ ወይም ደግሞ እንደ ሁለተኛ አማራጭ አድርጎ መጠቀሙ ተገልጿል። በዚህ መሰረት ማንቸስተር ዩናይትድ ለዝውውሩ የሚጠይቀውን ገንዘብና የአከፋፈል ስርዓቱን ወይም ደግሞ ፔመንት ስትራክቸር በመስማማት በመጪዎቹ 2 እና 3 ቀናት ውስጥ ዝውውሩን ለማጠናቀቅ እየገፋበት ነው የሚሉ መረጃዎች ተሰምተዋል። የማንቸስተር ዩናይትድ ዋና ስራ አስፈጻሚ ኦማር ቤራዳ ማይክል ካሪክ ለማንቸስተር ዩናይትድ ቋሚ አሰልጣኝነት ለምን ተመራጭ እንደሆነ 5 ዋና ምክንያቶችን ይፋ አድርጓል። በ2025-2026 የውድድር ዘመን ከሩበን አሞሪም ስንብት በኋላ በጊዜ አሰልጣኝነት የተሾመው ማይክል ካሪክ በ17 የፕሪሚየር ሊግ ጨዋታዎች 12 አስደናቂ ድሎችን በማስመዝገብ ማንቸስተር ዩናይትድን ወደ 3ኛ ደረጃ ከፍ አድርጎ የሻምፒዮንስ ሊግ ተሳትፎን ማሳካት በመቻሉ የቋሚ አሰልጣኝነት ስራው እንደተሰጠው ይታወሳል። ከዚህ ጋር ተያይዞ የማንቸስተር ዩናይትድ ዋና ስራ አስፈጻሚ ኦማር ቤራዳ ማይክል ካሪክን በቋሚ አሰልጣኝነት ለመቅጠር የወሰነበትን ምክንያት በፋይናንሻል ታይሚንግ ዊክንድ ፌስቲቫል ላይ በሰጠው ማብራሪያ አስረድቷል። ኦማር ቤራዳ የ44 ዓመቱ ማይክል ካሪክ የኢኖስን የረጅም ጊዜ ራዕይ በሚገባ የተረዳ መሆኑን ገልጾ ለቋሚ አሰልጣኝነት ሹመት የተመረጠባቸውን 6 ዋና ምክንያቶች ዘርዝሯል። ካሪክን ለቋሚ አሰልጣኝነት ተመራጭ ያደረጉት 6ቱ ምክንያቶች ምንድናቸው የሚለውን ስንመለከት የመጀመሪያውና ዋናው ምክንያት የክለቡን ታሪክና ዲኤንኤ መረዳቱ ነው። ማይክል ካሪክ የማንቸስተር ዩናይትድ ሌጀንድ በመሆኑ የክለቡን ባህልና እሴት በደንብ ጠንቅቆ ያውቃል። ሁለተኛው ምክንያት ከሚዲያው ጋር ያለው ጥሩ ግንኙነት ነው። ማይክል ካሪክ ከጋዜጠኞች ጋር የሚደረግን ቃለ መጠይቅ ፕሪማች ኤንድ ፖስት ማች ኢንተርቪው ላይ የሚነሱ ጉዳዮችን በጥሩ መግባባት የመምራት ብቃት አለው። ሶስተኛው ሐሳቦችን የማጋራት ችሎታው ነው። ማይክል ካሪክ ስልታዊ እቅዶችንና ፍልስፍናዎችን እንዲሁም የትሬኒንግ ዲቴይሎችን በቀላሉ የማስተላለፍ ችሎታ አለው። አራተኛው ከማንቸስተር ዩናይትድ አካዳሚ ጋር ጥብቅ ግንኙነት መፍጠር መቻሉ ነው። ማይክል ካሪክ ከማንቸስተር ዩናይትድ የወጣቶችና አካዳሚ ቡድን ጋር ጠንካራ ትስስር በመፍጠር ከዋናው ቡድን ጋር የማዋሃድ ፍላጎት አለው። አምስተኛው ምክንያት ከእግር ኳስ ኦፕሬሽን ቡድኑ ጋር አብሮ ለመስራት ፈቃደኛ መሆኑ ነው። እንደሚታወቀው ከሩበን አሞሪም ጋር ለመለያየታቸው አንደኛው ምክንያት ከስፖርቲንግ ዳይሬክተሩ ጄሰን ዊልኮክስ ጋር መስማማት አለመቻላቸው ነበር። ማይክል ካሪክ ግን ከዩናይትድ የስፖርት መዋቅር ጋር በቅንጅት የመስራት ዝግጅትና ፈቃደኝነት አለው ተብሏል። ስድስተኛውና ትልቁ እሴት ማይክል ካሪክ ያመጣው የቡድን መረጋጋት ወይም ደግሞ ቲም ካልምነስ ነው። ማይክል ካሪክ በተጫዋችነቱ በኦልድ ትራፎርድ ሁሉንም ዋንጫዎች ያሸነፈ በመሆኑ እንደ ኤሚሬትስ፣ ኤትሃድና አንፊልድ ባሉ ትልልቅ ስቴዲየሞች ሄዶ ማሸነፍ ለሱ አዲስ ነገር አይደለም። ይሄንን በራስ መተማመን ለተጫዋቾቹ በማጋራት በሜዳ ላይ በነፃነት እንዲጫወቱና ጫናዎችን እንዲቋቋሙ ማድረግ መቻሉ ትልቁ ስኬቱ ነው። እንግዲህ ማይክል ካሪክ ሰር አሌክስ ፈርጉሰን በ2013 ከለቀቁ በኋላ የማንቸስተር ዩናይትድ 7ኛው ቋሚ አሰልጣኝ ሆኖ በተሾመበት ግንቦት ወር ብራይተንን 3-0 በማሸነፍ ስራውን በድል ጀምሯል። የዕለቱ ልዩና አስደሳች መረጃ ወጣቱን አማካይ ያዕቆብ ደቫኒን ይመለከታል። ያዕቆብ ደቫኒ በማይክል ካሪክ ስር ለማንቸስተር ዩናይትድ ዋናው ቡድን ለመጫወት የሚያስችሉ እድሎች ሁሉ ተስተካክለው እየጠበቁት ነው ማለት ይቻላል።
በማንቸስተር ዩናይትድ አካዳሚ ውስጥ ካሉት ታዳጊዎች መካከል ሌላኛው ድንቅ ባለተሰጥኦ ያዕቆብ ደቫኒ በ2026-2027 የውድድር ዓመት በኦልድ ትራፎርድ ትልቅ ቲያትር ለማሳየት ተቃርቧል። ባለፈው የውድድር ዓመት በስኮትላንድ ሴንት ሜሪን አስደናቂ የውሰት ጊዜን አሳልፈው ወደ ካሪንግተን የተመለሰው ይህ 19 ዓመት አማካይ አሁን ደግሞ እድል ሁሉ በፓራሹት እየወረደለት ይገኛል። የወጣቶች ማደግ ችሎታ ብቻ ሳይሆን የእድልና የአጋጣሚ ጉዳይም ነው ይባላል። እድለኛው ደቫኒም በዚህ ክረምት ሁሉም ነገር በጥሩ ሁኔታ ተገጣጥሞለታል ማለት ይቻላል። ምክንያቱም የማንቸስተር ዩናይትድ ቅድመ ውድድር ዝግጅት ሲጀምር ከሜሰን ማውንት ውጪ ሌላ ሲነር ወይም ደግሞ ልምድ ያለው አማካኝ የለም። ለምሳሌ ካርሎስ ካዘሚሮ ከማንቸስተር ዩናይትድ መልቀቁ ይታወሳል። ማኑኤል ኡጋርቴ በገጠመው ጉዳት ምክንያት ለረጅም ጊዜ ከሜዳ ይርቃል። እንዲሁም ከዓለም ዋንጫው ጋር በተያያዘ ኮቢ ሜኑ ከእንግሊዝ ብሔራዊ ቡድን ጋር፣ አዲሱ ፈራሚ ኤደርሰን ከብራዚል ብሔራዊ ቡድን ጋር፣ ሌላኛው ወጣት ታይለር ፍሌቸር ከስኮትላንድ ብሔራዊ ቡድን ጋር ይቆያሉ። ስለዚህ ያዕቆብ ደቫኒ በቅድመ ውድድር ዝግጅት ላይ የመጀመሪያውን ወርቃማ ድል ለማግኘት ቀዳሚው ወጣት ይሆናል። በቅድመ ውድድር ዝግጅቱ ላይ ከደቫኒ ምን ይጠበቃል የሚለውን ስንመለከት ማንቸስተር ዩናይትድ የመጀመሪያውን የፕሪሲዝን ጨዋታ በፈረንጆቹ ሐምሌ 18 ከሬክስሃም ጋር ያደርጋል። በዚህ ጨዋታ ላይ ያዕቆብ ደቫኒ ከሜሰን ማውንት ጋር በመሰለፍ የጨዋታ ጥንካሬውን፣ ብስለቱን፣ የመከላከል ሚናውንና ሰፊ ሜዳ መሸፈን የሚያስችል አቅሙን ያሳያል ተብሎ ይጠበቃል። በተጨማሪም በቴክኒካዊ ብቃትና በስታይል ረገድ 116 ሚሊዮን ፓውንድ ከወጣበት ኤሊት አንደርሰን ጋር ተመሳሳይነት ያለው ያዕቆብ ደቫኒ የማይክል ካሪክን የታክቲክ ፍላጎት ማሟላት እንደሚችል ማስመስከር አለበት። በዚህም መሰረት በአራት ውድድሮች ከ60 በላይ ጨዋታ ላለበት ማንቸስተር ዩናይትድ በስኳድ ውስጥ ከሚመረጡት 4 ወይም 5 አማካዮች አንዱ ለመሆን ከያዕቆብ ደቫኒ የሚጠበቀው በቅድመ ውድድር ጨዋታ ላይ የሚሰጠውን እድል በአግባቡ መጠቀም ብቻ ነው ማለት ነው። የዛሬውን ዝግጅት ለማጠቃለል ያህል የዘንድሮ የክረምት ዝውውር ለማንቸስተር ዩናይትድ በደስታና በፈተና የተሞላ ይመስላል። ምክንያቱም የማኑኤል ኡጋርቴ ጉዳት ልብ የሚሰብር ቢሆንም እንደ ማቲያስ ፈርናንዴዝ ያሉ ተጫዋቾች ወደ ኦልድ ትራፎርድ ለመምጣት መወሰናቸውና እንደ ያዕቆብ ደቫኒ ያሉ ወጣቶች በማይክል ካሪክ ስር እድል ማግኘታቸው ለቀጣዩ ሲዝን ትልቅ ተስፋ የሚሰጥ ነው ተብሎ ይታሰባል። ማንቸስተር ዩናይትድ በተለይም በፈርናንዴዝ ዝውውር ላይ አሁን እየወሰደ ያለው ፈጠን ያለ እርምጃ ለኡጋርቴ ጉዳትና ለማንቸስተር ሲቲ እንቅስቃሴ ምላሽ ለመስጠት ይመስላል። እናንተስ ምን ታስባላችሁ? በተለይ ስለ ኡጋርቴ ጉዳትና ስለ ማቲያስ ፈርናንዴዝ ዝውውር ምን ይሰማችኋል? በተጨማሪም ወጣቱ ያዕቆብ ደቫኒ የኤሊት አንደርሰንን ያህል ተጽዕኖ መፍጠር ይችላል ብላችሁ ታስባላችሁ? ሐሳባችሁን በኮሜንት መስጫው ላይ አስፍሩልኝ። ቪዲዮውን ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣዩ ቪዲዮ እስከምንገናኝ ሰላም ሁኑ።